ቁጭ በይ ምሳሌ። ምሳሌ ምሳሌ ነይ ጋር ምሳሌ ዘርበል ትሰሚኛለሽ? እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ ትዬ እሱ ደግሞ ምን ማለት ነው? ይኸውልሽ ትሰሚኛለሽ? ለምን አግሬን ፍትሽኝ ፈተሽኝ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ ትዬ፣ ኧረ እባክሽን ተይ፣ እባክሽ ትዬ ተይ። ፍታኝ፣ ፍችልኝና በሩን ዘጋ ዞር በይ እያልኩሽ ነው። መድብል እግርና እጇን አስሮ የማህሌትን ወንድሜ የት እንዳለ ተናገር እያለ እያስጨነቃት ነው። እሷም በቃ ራርቶ ይተወኛል ብላ አስባ ነበረ። ግን ደግሞ አይሆንም፣ እውነቱን ካልተናገረች እንደማይለቃት ጠንቅቃ ስላወቀች ስለ ብሩክና ስለ ዝና የምታውቀውን ነገር ለመናገር ወሰነች። ብሩክማ ዝና በወሬ መሀል ስናወራ ስለ ብሩክ ሲያወራልኝ ነበር። በቃ ብሩክ ተመልሶ አይመጣም፣ በጣም ከባድ ስራ እያሰሩት እንደሆነ የሆነ ችግር ውስጥ እንደገባ ነግሮኛል እያለች የተንተባተበ ነገረችው። እሱንም አውቃለሁ፣ ዝናና ከዝና በስተጀርባ የሚሰሩ ሰዎችን አውቃለሁ። ዝና ግን ወንድሜን እንዴት ብሎ ቢያሳምነው ነው እንደዚህ አይነት ስራ ውስጥ ያስገባው? ምን ዘዴ እያለ ደጋግሞ ጠይቃት። እሷም የምታውቀውን ነገር የዝናን መጥፎነት ረስታ ይሁን ወይም ደግሞ አሁን ካለብኝ ችግር አይበልጥብኝም ብላ አስባ ይሁን የምታውቀውን ለመድብል ነገረችው። በኋላም ጥፍንግ አርጓ አስሮ ድጋሚ በሩን ዘጋባት። ርቦኛል ውሃ ስጡኝ እያለ ብለፈልፍም አልሰማትም። በኋላ ላይ ቅድስትን እንዲሰጣት አዞ ከቤት ወጣና ለሞገስ ደወለለት። ሞገስ ጋር ከተገናኙ በኋላ በቃ ማህሌት ያለችውን እያንዳንዱን ነገር ነገረው። በቃ ከዚህ በኋላ ወንድሜን ማግኘት አለብኝ። ይቺ ምድር እንደሆነ ለፈሪዎች አትሆንም። ጥሩና ጀግና ሰው እንኖራለን ብለህ ስታስብ ደግሞ በቃ ፍትሃዊ የሚባል ነገር የለህም። ፍትህን በእጅ ካልሰጠህ ይቺ ምድር የሆነ ፍትህን አትሰጥህም እያለ ለሞገስ አወያየው። ሞገስም ሉላን ካገኘም በኋላ መሞት አይፈልግም። በቃ ለሉላ ሲል መኖር ይፈልጋል። ሉላን ካገኛት በኋላ በቃ ለሴኮንድ የሆነ ነገር እንዲፈጠር አይፈልግም። አሁን ያለበት መከራና ስቃይ ከዝና ተደብቆ ቢኖርም እንኳ ግን ደግሞ ይሻለኛል ብሎ አምኗል። እና ብሩክን ለማስገኘት በቃ ለመፈለግና ለማግኘት ዝናን የሆነ ነገር ለማድረግና ከበስተጀርባ ያሉ ሰዎችን ለመያዝ እስከ ሞት ደረጃ የሚያደርስ ትግል እንደሚያስፈልግም አስጠንቅቆታል። ምን እንደሚያደርግ አላውቅም፣ ግን ደግሞ ጓደኛዬ ነው። ከብዙ መከራ ችግሮች አብሮኝ የተጋፈጠ ሉላንም እዚህ እንድንደርስ ያደረገኝ ጓደኛዬ ነው። ለሉላ ብዬ ዝም ብል አይሆንም። በቃ ምን እናድርግ ነው የምትለው መድብል? እስከ ሞት ደረጃ የሚያደርስ ከሆነ በጣም መወዳት ፍቅረኛ አለችኝ። ሉላም በጣም ነው የምወዳት። ሉላም ማጣት በቃ ከባድ ነው እያለ ስለ ራሱም አወያየው። መድብልም ቢሆን የራሱ ቁስል አለበት። በቀደም እንደዛ 4 ዓመት ሙሉ ከእድሜ ላይ ተቀንሶ እስር ቤት ያሳለፍኩት ነገር በቃ ይቺ ምድር ፍትህን አታውቅም። በእጅ ፍትህ ካልሰጠህ እንደዛ በማያገባይ ገብቼ ለሰዎች ፍትህ እሰጣለሁ ብዬ ባልገባ ኑሮ 4 ዓመት አልታሰርም ነበር። እኔም ትዳር መስርቼ ቤተሰብ መስርቼ ወልጄ ከብጄ ነበረ እና ደግሞ 4 ዓመቴን ጨርሼ አሁን ደግሞ የሰላም ያለው ኑሮ ኖራለሁ ስል ሌላ ችግር ይፈጠራል። የዚች ምድር ችግር አያልቅም ካልተጋፈጧት አለው። በቃ የሆነ ነገር ማድረግ እንዳለብን አሰበ። በመሃል ሉላ ደውላ በቃ ያ መናጤ የሆነ ዝና ተብዬው እንዳያገኝህ ቶሎ ብለህናልኝ፣ አንተ ብቻ ናልኝ አለችው። እሱም እሺ ደግ ብሎ በቃ ከመድብል ጋር ተለያይቶ ቻው ተባብለው ወደ ሉላ ሄዷል። ቤት ውስጥ ምሳሌ ያስቸግራለች።
ቅድስቴ በምን ምክንያት እንደምታታልላት በዛ በዚህ እያለች ይሄንን ቀን ሙሉ አባትሽ አንዴ ለፊልድ ሂዷል፣ አንዴ ለስራ ውጭ ሀገር ሂዷል፣ ይመጣል እያለች እየዋሸቻት ነው። አሁንስ ደከማት መሰለኝ ፀጉሯን እየሰራች ስለ አባቷም ስለ እናቷም አነሳች። እቤት ውስጥ የሆነ ሰው ሰማችና እንዴ እናቴ ማህሌት ምን የሆነች ድምጿን ሰማሁ ልበል አለች። አይ የሰማሽው ድምፅ ትክክል አይደለም፣ የሸይጣን ነው፣ የሆነ በቃ መጥፎ አይነት ነገር ነው ብላ ሌላ ጨዋታ ውስጥ ሌላ እንዲትረሳው አስረሳቻት። ግን ደግሞ ስለ እናቷን በመሃል አነሳችና እናቴን ባገኛት እኮ እያለች ስለ እናቷም ስትዝ ስላላን ነው መሰል ማልቀስ ጀመረች። ቅድስቴ በቃ የምሳሌን መጥፎ ስሜት ለማጥፋት ስትል በቃ ለማጫወት እሽሩሩ ብላ ለማስተኛት ሞከረች። ካስተኛቸው በኋላ ግን ቅድስት ምሳሌ አልተኛችም ነበረ። ቅድስት የምሯን ተኝታለች። ቤት ውስጥማ የሆነ የሚጮህ ሰው አለ ብላ ጠርጥራለች ምሳሌ። የሆነማ ወይ ያቺ ማህሌት እናቴ ተብዬዋ ቤት ውስጥ የእሷን ድምፅ ቅድም ሰምቼዋለሁ፣ አሁንም እየተንኳኳ ነው፣ ምንድን ነው ቤት ውስጥ ያለው እያለች ከቅድስቴ ጎን ብድግ ብላ ያለ ሰው ድምፅ የሰማችበት ክላስ እየሄደች ነው። በሌላ በኩል ሉላ በቃ ምን እንደተፈጠረ ከመድብል ጋር ተገናኝተው ምን እንዳሰቡ ጠየቀችው። እሱም ቢሆን በቃ ዝና የሚባለው ሰውዬ እንዳሳገተው ከዝና በስተጀርባ ያሉ ወንጀሎች ብዙ እንደሆኑ እና እሱም መጋፈጥ እንዳለብን ነገራት። እሷም ቢሆን አንተም ማጣት አልፈልግም፣ በቃ ከዝና ከብዬው ጋር መራቅ አለብህ ብላ ጠየቀችው። እኔ ጓደኛዬን ብሩክን እንዴት ብዬ ነው ተይው ነው የምትይኝ? ምን ላድርግ ታዲያ? ታውቂያለሽ ብሩክ ለእኔ ምን ያክል ወንድሜ እንደሆነ ምን ያክል ጓደኛዬ እንደሆነ። ማለቴ አትራቅ ማለት ሳይሆን ችግር እንዳይፈጠር ችግር ውስጥ እንዳገባ ብዬ ነው። አንተ ችግር ከገባህ እኔ መግባቴ አይቀርም፣ ያ ነገር እንዳይፈጠር ብዬ እኮ ነው አለችው። ቢሆንም መጋፈጥ ነው ያለብን ብሎ አጽናንቷታል። በሌላ በኩል ዝና ተብዬው የማህሌት መጥፋት ግራ ገብቶታል። ስልኳም አይሰራም፣ የት እንዳለች አድረሻዋ፣ ሁሉም ነገር ጠፍቶበታል። ኤፍራታ በቃ ምናልባች ባለትዳር ስላልሆነች ወንድ ጠብሳ የሆነ ቦታ ሄዳ ይሆናላ። ደግሞ እነ መድብል ጋር ምን ትሰራለች? እነ መድብል ጋር ወረቀት ላድርስ ብላ ነው የሄደችው። አብሬያት አልሄድኩም፣ እኔ ስለደበረኝ መሄድ ስላልፈልኩ አልሄድኩም አለችው በስልክ። በቃ በአካል እንዳገኘች ትፈልጋለሁኝ፣ በአካል እንገናኝ ብሎ ቀጠራት። እሷም እሺ ብላ በአካል ለማግኘት ሄደች። በአካል ካገኛት በኋላ ቆይ እንዴት አብረሻት አልሄድሽም? ወረቀቱን ልታድርቱ አብራችሁ ላለመሄድ ምን ሆነሽ ነው አንቺ አላት። እኔ መሄድ ስላልፈለግኩኝ ነው፣ አልፈለግኩም ነበር፣ በቃ እሷ ልሄድ ብላ ልሰጣቸው ሄደች። እንዳልሽውም ምናልባት ሌላው እንዲጠብሳ ለመዝናናት እንዲያ ይሆናል። ስልኳን ታዲያ እንዴት ታጠፋለች? ለማንኛውም ከመድብ ጋር ያለች ግንኙነት ምንድን ነው? ትደዋወላላችሁ እንዴ? ስለ እኔ የምታውቁትን መረጃ ሰጥታችሁታል ማለት ነው እያለ ለማስጨነቅ ሞከረ። ኤፍራታን ብልጧ አንደዋወልም፣ እኔም ማውቀው ነገር የለኝም ስለ መድብል፣ ያው በአጋጣሚ ሆኖ እሱ ዘንድ ሄድ ያለሁ ብላ ስታስብ ስለ እሱ ነው የነገርኩ እንጂ አንገናኝም። እና ደግሞ የሆነ ሰዓት ያው አልገናኝም ልበልህ እንጂ አግኝቶኝ ነበር። ግን እንደዚህ ምን ሊሰሩላት ያግቷታል? እሷን ሲጀመር ብሩክን መቼም አግተዋለች። ስለ እሱ ሊያውቁ ነው ብለህ ነው አለችው። አይ እንግዲህ ይህ እንዳልሽውም እውነትሽም ወንዲ ምናምን ተከተለ ሄዳ ሊሆን ይችላል። እና ደግሞ የጠረጠርኩት እነ መድብል አግተዋት ከሆነ ስለ እኔ ትንፍሽ ባትል ይሻላታል። ለማንኛውም ማጣርተሽ ንገሪኝ፣ እኔ ምን አገባኝና ነው ማጣራው አለችው። እንዴ ነገሩን ውስጥ አለሽበት አይደል እንዴ? ታውቂያለሽ ምን ላረግሽ እንደምችል ማለት ነው። ስለዚህ እያንዳንዱ ነገር ስለነ መድብል ስለነ እዛ ቤት ስለሚሰራው ስራ እያንዳንዱ አጣርተሽ ንገሪኝ። እሷም እሺ ደግ ሞክራለሁ ብላ ቃል ገባች። ግን በየት በኩል ነው ወይዘሮ እንትናን ማንበር ሲሆን ማህሌትን አግኝታ ለዝና ያለውን መረጃ የምታቀብለው? እንዲሁ እያለች ብቻ ካጠገቧ እንዴት ትጠፋለት ግጂ ብሎ ቆሌዋን ገፎ አባሯታል። በቃ ምሳሌ ድምፅ በምሰባበት ክላስ እያንሸዋከከ ሄዳ ማህሌት የታሰረችበት ደርሳለች። መሆንሽ ነው እዚህ እንዴት ነሽ? እንዴት መጣሽ? እያለ በጥያቄ አከታተለችባት። ማህሌትም አጋጣሚውን ልጠቀም ብላ የኔ ልጅ ነይማ ናፍቀሽኛል እኮ እያለ ያጠገቧ እንድትጠጋ ካደረገች በኋላ እጇን እንዳጋጣሚ ሆኖ ተፈቶላታል። እግሯ ሲቀር እጇ ከተፈታ በኋላ በቃ ምሳሌን ንቅ አድርጋ ይዛ በቃ ከዚህ ከቤት መውጣብሽ አንቺ መንገድ ተጠቅሜ ካልሆነ ከዚህ ከቤት አልወጣም፣ ስለዚህ የሆነ ነገር ማድረግ አለብኝ ብላ አስባ
ድንገት ብንን ስትል ቅድስት ምሳሌ ከጎኗ የለችም። ወዴት ሄዳ ነው ብላ ማህሌት የታገተችበት ክላስ ስትከፍተው ማህሌት ምሳሌን አንቃታለች። እባክሽን ምን እያደረግሽ ነው? ምን እየሆንሽ ነው? ልጅቷን ለቀቂያት እንጂ እያለች ብትለምናትም እስከ ዛሬ ልገላት አስቤ ብዙ ነገር ዋጋ ከፍያ አንቺ እያስጣልሻት፣ አንቺ ዶርረሽኛል። አሁን ግን የፈለገው ቢሆን አታስጠያትም። አሁን ምልሽን ነገር እያንዳንዱ ነገር እሺ እያልሽ ታረጊያለሽ። መጀመሪያ እግሬን ፍችኝ፣ ከዛ በኋላ ማንም ምንም እንትን ሳይልሽ በሩን ከፍተሽ ጥፊ። ስለዚህ ዝም ብለሽ ተቀመጭ፣ እምልሽን አድርጊ እያለች ማስጨነቅ ጀመረች። በዚህን ጊዜ ቅድስት ምንድን ነው የማረገው? ምሳሌን በምን መንገድ ነው ከዚህ ታውሬ ሴትዮ ማስጠላት ብላ ግራ በገባት ሰዓት ማህሌትም የቅድስትን የምሳሌን ጉሮሮ እንዳነቀ ድራማ ያልቃል። እና ውድ ቤተሰቦችዬ ያው እንግዲህ እኔ በስተኋላ ምናልባት መድብል የሚደርስላችሁ ነው ይመስለኝ። በቃ እንደዛ ነው ይመስለኝ። ግን ደግሞ የምታመልጥ ነው ይመስለኝ። ድጋሚ የምትታገት አይመስለኝም ማህሌት። እና ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁኝ። የምሳሌ ድራማ የዛሬን ይመስላል። ኔክስት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጉድ ባይ።